So is victory. በዓለም አቀፍ ደረጃ ደም አፋሳሽ ግጭቶችና የሽብር ጦርነቶች ለዓመታት ሀገራትን እንዳልሆኑ አድርገዋት ቆይተዋል። ከረጅም ዓመት ብክነትና ጦርነት በኋላ ታዲያ በመላው ዓለም ላይ የነበሩት መንግስታት በሙሉ ተገረሰሱ። በዚህ ታላቅ ትርምስ ውስጥ 8 ግዙፍና ጉልበተኛ ኮርፖሬሽኖች አጋጣሚውን ተጠቅመው ዓለምን በቁጥጥራቸው ስር አደረጉ። የእነዚህ ተቋማት ስብስብም አይረን ፊስት የሚል ስያሜ ተሰጠው። በዚህ ምክንያት የአሜሪካ ሰፊ ግዛት ከሁሉም በላቀውና እጅግ አስፈሪ ኃይል ባለው ቴክን በተባለው ኮርፖሬሽን እጅ ስር ወደቀች። ይህ አምባገነን ተቋም በዓመት አንድ ጊዜ ብቻ የሚደረግ አደገኛ የሆኑ ፍልሚያዎችን የሚያካሂዱበትን የውድድር መድረክ አዘጋጀ። በዚህ ፍልሚያ ላይ በህይወት ተርፎ መጨረሻ ላይ የሚቀረው አሸናፊው ብቻ ነው። ይህ ሐሳብ መነሻውን ያደረገው ደግሞ ከቴክን ሲቲ ከተማ ወጣ ብሎ በሚገኘው ዳርቻ ላይ ነበር። አንድ ቀን ምሽት ኤንቪል ተብሎ በሚጠራውና በቆሻሻ ማጠራቀሚያ መካከል በሚገኘው የከተማ ዳርቻ ላይ ጂን የተባለ ወጣት እግሬ አውጪኝ ሲል እናያለን። ጠመንጃቸውን እየተኮሱ ከሚያሳድዱት ወንጀለኞች ለማምለጥ የቻለውን እየጣረ ይገኛል። ይህ ሁሉ የጥይት ናዳ እየወረደበትም ቢሆን ወጣቱ ሙሉ ትኩረቱን ጠብቆ በህይወት መቆየት ችሏል። በዚህ መሃል ጂን በድንገት ከፍተኛ ቁጥር ባላቸው የሚሊሻ ወታደሮች ተከበበ። ወዲያውኑ ራሱን ለመከላከል አንድ ገለልተኛ ቦታ ላይ ተደበቀ። በዚያው ቅጽበት ወንጀለኞቹ ወጣቱን ተከትለው ደረሱ። ነገር ግን ምንም አይነት እርምጃ መውሰድ ሳይችሉ ቦታው ላይ በነበሩ ወታደሮች ተደመሰሱ። ወታደሮቹ በአካባቢው ተደብቀው ሊኖሩ የሚችሉ ማንኛቸውንም ኮብላዮች እንዲያጠፉ ስለታዘዙ በዙሪያው ባሉት ግንቦች ላይ የጥይት እሳት አዘነቡ። ይህ ሁሉ የጥይት ሩምታ ቢወርድም ግን ጂን ጥቃቱን ተቋቁሞ ተረፈ። ወታደሮቹ አካባቢውን ለቀው እንደወጡም ወዲያውኑ ከተደበቀበት ወጥቶ ተሰወረ። ከዚያም ራቅ ብሎ በሚገኝ አንድ ጋራዥ ውስጥ ቦኒ ከተባለ ሰው ጋር ተገናኘ። እንዳገኘው ቀደም ሲል ሲያሳዱት ከነበሩት ወንጀለኞች ላይ የሰረቀውን መሳሪያ ነበር ያስረከበው። ቦኒ በነገሩ እጅግ ተደሰተ። ይህ መሳሪያ ለሚስጥራዊ መደበቂያውና እጅግ ፈጣንና ጠንካራ የኢንተርኔት ኮኔክሽን እንደሚሰጠው ያውቃል። ይህ የዕለት ተዕለት ስራዎቹን እንደሚያቀልለትም በደስታ ተናገረ። ጂን የተሰጠውን ተልዕኮ በውጤታማነት ስላጠናቀቀ የሚገባውን ክፍያ ተቀብሎ በእርካታ ግቢውን ለቆ ሄደ። ወደ ውጭ እንደወጣ ግን በአንድ ትልቅ ስክሪን ላይ የሚታይ ማስታወቂያ ተመለከተ። በቪዲዮው ላይ ሄያይቺ የተባለው አዛውንት አዲስ የፊልሚያ ውድድር በቴክን ሲቲ ውስጥ በቅርቡ እንደሚጀመር በይፋ እያወጀ ነበር። ይህንን ከተመለከተ በኋላ ጂን ሁልጊዜ ወደሚሄድበት መጠጥ ቤቱ ጎራ ብሎ ዱቤውን ሁሉ ከፈለ። ከዚያም ከአካባቢው የብላክ ማርኬት ነጋዴዎች በድብቅ ብርቱካን ሲገዛ አንድ ሐሳብ አቀረቡ። አይረን ፊስት በተባለው የሞት ውድድር ላይ እንዲሳተፍ ነበር የጠየቁ። ሆኖም ግን ከነሱ ጋር የመስራት ምንም አይነት ፍላጎት እንደሌለው በግልጽ ነገራቸው። በተጨማሪም ሐሳቡን ቀይሮ እንኳን ፍልሚያውን ቢቀላቀል የሚገባውን ገንዘብ እንደሚያገኝ እርግጠኛ ሲሆን ብቻ መሆኑን አስረዳ። ይህ መልሱ ሁለቱን ግለሰቦች በከፍተኛ ሁኔታ አስቆጣ። ጂን ግን አላስፈላጊ ጸብ ውስጥ መግባት ስላልፈለገ የቆሙበት ጥሏቸው ሄደ። በሌላ በኩል የፍልሚያው ዋና አዘጋጆች የሆኑት ሄያይቺ እና ልጁ ካዙያ ለውድድሩ የሚሆኑትን የወታደር ኃይሎች የማደራጀት ስራቸውን አጠናቀቁ። ካዙያ በውድድሩ ላይ ይህንን ሁሉ የጦር ሰራዊት በበላይነት እንደሚመራ ሲሰማ ትልቅ ክብር ተሰማው። ይህንን መልካም አጋጣሚ በመጠቀምም መቼ የቴክን ኮርፖሬሽን ዋና መሪ ተደርጎ እንደሚሾም በጉጉት አባቱን ጠየቀ። ነገር ግን ሄያይቺ አሁን ያንን ለማድረግ ብቁ አለመሆኑን በመናገር ፊት ነሳው። ለጊዜው ልጁ አሁን የተሰጠውን ኃላፊነት ላይ ብቻ እንዲያተኩርና የከተማዋን ጸጥታና ደህንነት እንዲያስጠብቅ አዘዘ። ከሰዓታት በኋላ የኤንቪል ነዋሪዎች በሰዓት እላፊ ገደቡ ላለመያዝ እየተሯሯጡ ወደ ቤታቸው ሲገቡ እናያለን። ነገር ግን ጂን በዚህ ጨርሶ አልተደናገጠም። የማርሻል አርት ስልጠና እያደረገች ያለችውን እናቱን ለመጠየቅ ጉዞ ጀመረ። እንዳገኛት ከመጠጥ ቤቱ የገዛላትን ብርቱካን በስጦታ መልክ አበረከተላት። እናቱ ብርቱካኑን ስታይ ደነገጠች። አንድ ብርቱካን ምን ያህል ውድ እንደሆነ ታውቃለች። ይህንን የቅንጦት ምግብ የገዛው ሰርቆ መሆኑንም ወዲያው ተገነዘበች። በዚህ ድርጊቱ ከቀጠለ በቅርቡ መጥፎ ነገር ሊገጥመው እንደሚችል በግልጽ ከፍተኛ ስጋቷን ነገረችው። ሆኖም ጂን ምንም አይነት ግድ አልነበረው። በነገሩ ላይ በማሾፍ አስፈላጊ ከሆነ እኮ በአይረን ፊስት ውድድር ላይ መመዝገብ እችላለሁ አላት። ይህንን የሰማችው እናቱ ግን ተቆጣች። ወጣቱ ተሰጥኦውን በዚህ መልኩ እንዲያባክን ስለማትፈልግ ይህንን ሐሳብ ዳግመኛ እንዳያስብ አምርራ ነበር ያስጠነቀቀችው። ሆኖም ጂን ተከራከራት። ውድድሩ ሕይወታቸውን ሊቀይር የሚችል ገንዘብ እንደሚያስገኘው ነገራት። እሷ ግን ስግብግብነት ዓለማውን ወዳለችበት አስከፊ ውድቀት የመራት ዋና ምክንያት መሆኑን ስለምታውቅ ይቅርብህ እያለች እንዳያደርገው ለመነች። ይህ ክርክር ታዲያ ጂንን አስቆጣው። እናቱ የሰዓት እላፊው ገደብ እስኪጠናቀቅ ድረስ እዚያው እንዲቆይ ብትለምነውም እሱ ግን ትዕዛዟን ወደ ጎን በመተው ጥሏት ወጣ። መጀመሪያ የሄደውን ፍቅረኛው ካራ ቤት ነበር።
በሌላ በኩል ቦኒ ከቡድኑ አጋሮቹ ጋር በመሆን የቴክንን የቪዲዮ የመልእክት ማስተላለፊያ ኔትወርክ ለመጥለፍ ዝግጅቱን አጠናቋል። ነገር ግን ትንሽ ሲቀራቸው የተደበቁበት ሚስጥራዊ ባንከር በካዙያና ወታደሮቹ በድንገት ተወረረ። ሁኔታው ክፉኛ አስደነገጣቸው። ካዙያ ፈጣን በሆነ እርምጃ ያንን የጠለፋ መሳሪያ ከጥቅም ውጭ አደረገ። በመቀጠልም የተለየ የማርሻል አርት ችሎታውን በመጠቀም ጠላቱን መሬት ላይ ዘረረ። በታጠቀው መሳሪያም ያለምንም ማመንታት አስወገደው። በተመሳሳይ ሰዓት ከቴክን የጦር ሄሊኮፕተሮች አንዷ ጂን በዚህ በተከለከለ ሰዓት ሲንቀሳቀስ አገኘ። እሱም በዚህ ሰዓት መንቀሳቀስ የሚያመጣውን ጣጣ ስለሚያውቅ በቁጥጥር ስር እንዳይውል ሲል ልቡ እስኪጠፋ ድረስ መሮጥ ጀመረ። ችግሩ ግን ሲስተማቸው እስከነ ቤተሰቡ የመለየት አቅም ስለነበረው የጂን እናትም የአደጋው ሰለባ ሆነች። መኖሪያ ቤቷ ወዲያውኑ በወታደሮች ተወረረ። እሷም ራሷን ለመከላከልና ጥቃቱን ለመመከት ከፍተኛ ጥረት አደረገች። ነገር ግን ቁጥራቸው ብዙ ስለነበር በቀላሉ ተሸነፈች። ጂንም በሩጫ ወደ እናቱ ቤት ሲመለስ ጨካኙ ካዙያ ያልተጠበቀ ውሳኔ ወሰነበት። አብረውት ላሉት ወታደሮች ሕይወት እንኳን ሳያስብ ሄሊኮፕተሩ አካባቢውን በሚሳኤል እንዲመታው ትዕዛዝ ሰጠ። ጂን ወደ እናቱ መኖሪያ ቤት ሲደርስ እናቱ በጠባቂዎች ተይዛ እጅ እየሰጠች እንደሆነ ባይኑ ተመለከተ። ነገር ግን እሷን ለማዳን ከመድረሱ በፊት ቦታው በታላቅ ፍንዳታ ተናወጠ። በቅጽበት በቦታው የነበሩት ሰዎች በሙሉ አመድ አደረጋቸው። በጥቃቱ የተፈጠረው ንዝረት ጂንን አርቆ ወርውሮት ስለነበር ለጥቂት ሕይወቱ ተርፏል። እናቱን አይኑ እያየ መነጠቁ ግን እስከ ወዲያኛው ቀየረው። አሁን በዚህ የሰቆቃ ዓለም ውስጥ ብቻውን ቀርቷል። በፈራረሰው ቤት ውስጥ እየተራመደ ራሱን ወቀሰ። በፍርስራሽ ውስጥ ያገኘው እናቱ በጥንቃቄ ትይዘው የነበረው አንድ ፎቶግራፍ ብቻ ነበር። ከእናቱ ጎን ሆኖ የማርሻል አርት ስልጠናዎችን ሲያደርግ የነበረበት ያንን አስደሳች የልጅነት ጊዜ አሰበ። ልክ በዚያች ሰዓት ታዲያ ከፍርስራሹ ውስጥ የቴክን መታወቂያ ካርድ አገኘ። አይኑን ማመን አልቻለም። እስካሁን እናቱን የሚያውቃት ይመስለው ነበር። እናቱ የዚህ አምባገነን ኮርፖሬሽን አባል እንደነበረች ሲረዳ በውስጡ የነበረው ቁጣ ገንፍሎ ወጣ። ሕይወቱ ሁሉ ውሸት መሰለ። ብዙም ሳይቆይ ግን ፍቅረኛው ካራ ደርሳ ስሜቱን ለማረጋጋት የቻለችውን ሞከረች። ሆኖም የእሷ ማባቢያ ቃላት ለሱ ምንም አይነት ስሜት አልሰጠውም። አሁን መልሷ አንድ ነው። ምንም ቢሆን ምን እናቱን የገደሉትን አካላት መበቀል ስለሆነ በዝምታ አካባቢውን ጥሎ ሄደ። ከጥቂት ደቂቃዎች በኋላ የውድድሩ አንዱ አዘጋጅ የሆነው ስቲቭ ማርሻሎ ከተባለው ጠንካራ ተዋጊ ጋር ለመጋጠም ለተስማሙ ሰዎች $100 ክፍያ በማቅረብ አዳዲስ ተወዳዳሪዎችን ለመመልመል እየሞከረ ነው። ነገር ግን በዚህ አስፈሪ የትግል መድረክ ላይ በህይወት መትረፍ ምን ያህል ጠባብ እንደሆነ ሁሉም ስለሚያውቅ የአካባቢው ነዋሪዎች ጥሪውን ሙሉ በሙሉ ውድቅ አደረጉ። ጂን ግን ይህንን አጋጣሚ ተጠቀመበት። ለበቀልና ተጨማሪ ገንዘብ ለማግኘት እንደ ትልቅ እቅድ ስላየው ወዲያውኑ ወደ አዘጋጁ በመሄድ በውድድሩ ላይ ለመመዝገብ እንደሚፈልግ ነገር። ስቲቭም ይህን ሲሰማ ደስ አለው። ቦርሳውን እንዲያወርድና ተከትሎት ወደ ውስጥ እንዲገባ አዘዘው። እሱም ተከትሎት ወደ መድረኩ ዘለቀ። እዚያ እንደደረሰ ባላንጣው ማርሻሎ አንደኛውን ተፋላሚ ያለ ምሕረት እስኪሞት ድረስ ሲደበድበው ባይኑ ተመለከተ። ሆኖም ይህንን አስፈሪ ትዕይንት እያየም ጂን ቅንጣት ታህል አልተደናገጠም። እንደውም አይኑን እያየው አንተን አሸንፌ የአይረን ፊስት ውድድር ተሳታፊ መሆን አይቀርም ብሎ በመፎከር ወደ መድረኩ መሃል ገባ። ማርሻሎ ግን ይህን ሲሰማ ምንም ጊዜ ሳያባክን ተከታታይ ጥቃቶችን ሰነዘረ። ነገር ግን በቁጣ የነደደው ጂን በፍጥነት ራሱን አረጋጋ። ሙሉ ኃይሉንም ሰብስቦ በአደገኛ የመልስ ምቶች ያጣድፈው ጀመር። በዚያች ቅጽበት በመጠጥ ቤት ውስጥ የነበሩት ነጋዴዎች አንደኛው ተፋላሚ የሰፈራቸው ልጅ መሆኑን ሲያውቁ እጅግ ተደነቁ። በተጨማሪም አዛውንቱ ሄያይቺ ከልጁ ጋር በመሆን ይህንን ፍልሚያ በጥንቃቄ እየተከታተለ ነበር። የዚህ አዲስ ተፋላሚ እንቅስቃሴዎችን በትኩረት መረመረ። ማርሻሎ በከፍተኛ ቁጣ ጂንን ከግድግዳ ጋር አጣብቆ ለመጨፍለቅ ሲሞክር፣ እሱ ግን ፓንኩር በተባለው የፍልሚያ ስልቱ ጥቃቱን መልሶ የሻምፒዮኑን ፊት ባልተጠበቀ ምት አጋጨው። ይህ ጥቃት ሻምፒዮኑን አፈዘዘው። ሆኖም በፍጥነት አገግሞ ፍልሚያውን ቀጠለ። የጂን ምቶችም ይበልጥ እያበሳጨው መጣ። ጂን ጥቃቶቹን ለማምለጥ የቱንም ያህል ቢሞክር በመጨረሻ ግን መሬት ላይ ወደቀ። ያችን አጋጣሚ በመጠቀም ሻምፒዮኑ በሰውነቱ ላይ በርካታ ምቶችን አወረደበት። ከዛም ጂን ሙሉ በሙሉ ዝሎ መሬት ላይ መቅረቱን በማየት ድሉን በደስታ ማክበር ጀመረ። ጂን ሊሸነፍ መቃረቡን የተመለከተው ስቲቭ በነገሩ ተከፍቷል። ሆኖም በዚያች አስጨናቂ ሰዓት ግን ጂን የእናቱን ምክር አሰበ። ወዲያውኑ አይኑ ደም መስሎ ብድግ በማለት የሚሰነዘረበትን ጥቃት መከተ።
በመቀጠልም አደገኛ የሆኑ ስልታዊ ጥቃቶችን በመሰንዘር ማርሻሎውን በአስደናቂ መልኩ ጨረሰው። የአንቪል ከተማ በአይረን ፊስት ውድድር ላይ የወከላትን አዲስ አሸናፊ ማግኘቷን ተከትሎ ተመልካቾች በከፍተኛ ጭፈራና ጩኸት ደስታቸውን ገለጹ። ታላቁ መሪ ሄያቺም ማርሻሎ በማንም ሰው ሲሸነፍ አይቶ እንደማያውቅ በግርምት ተናገረ። ከውድድሩ መድረክ እንደወጣ ስቲቭ ፈልጎ አግኝቶት በማሸነፉ ደስተኛ እንደሆነ ገለጸለት። ከዚያም በዚህ ውድድር ላይ የሚሳተፉ ሌሎች ተፋላሚዎች በሙሉ የቢሮክራሲያዊና አስተዳደራዊ ጉዳዮችን የሚጨርሱላቸው የራሳቸው ስፖንሰሮች እንዳላቸው ነገረው። ስለዚህም ስቲቭ የሱ ስፖንሰር ሆኖ እነዚህን ጉዳዮች በሙሉ እንደሚጨርስለት ገለጸ። በምትኩ ግን ከሚያገኛቸው የፍልሚያ ገቢዎች ላይ የተወሰነ ፐርሰንት እንደሚወስድ አስረድቶ ፈቃደኛ ከሆነ ጠየቀው። ጂን መጀመሪያ ላይ አመንትቶ የነበረ ቢሆንም በመጨረሻ ግን ተስማማ። በሚቀጥለው ቀን ሁለቱም በአንድ ላይ ወደ ታላቋ ቴክን ከተማ ተጉዘው በስቲቭ መሪነት ወደ ውድድር ማሰልጠኛው ማዕከል ደረሱ። በዚህ መሃል ካዙያ ከአባቱ ጋር ተገናኝቶ አንድ ቪዲዮ አሳየ። በአይረን ፊስት ውድድር ላይ የሚሳተፉትን ሁሉንም ተወዳዳሪዎች እንዲሁም ብራያን ፊውሪ የተባለውን ያለፈውን ዓመት ሻምፒዮን ነበር የሚያሳየው። ይህ በእንዲህ እንዳለ በማሰልጠኛ ውስጥ ክሪስቲ ከተባለች ተፋላሚ ጋር ተያየ። እያንዳንዱን የማርሻል አርት እንቅስቃሴዎቿን በተመለከተ ጊዜ ትኩረቱ ሙሉ በሙሉ ተሳበ። ልክ እንደሱ አይነት ተመሳሳይ ስልትና ጥበብ እየተጠቀመች መሆኑን ሲያስተውል ግራ ቢገባውም ቀርቦ ባላት ችሎታ በጣም አደነቃት። ተወዳዳሪዋን በዚህ አስተያየቱ በጣም ተደሰተች። ከዛም ከዚህ ቀደም በፊልሞች ላይ አይተው ስለማታውቅ ችሎታውን ለማየት ትልቅ ጉጉት እንደፈጠረባት ነገረች። ከጥቂት ደቂቃዎች በኋላ ለአንድ ዓመት በጉጉት ሲጠበቅ የነበረው የአይረን ፊስት ውድድር በይፋ ተጀመረ። አቅራቢዎቹ የሌሊቱን የመጀመሪያ ፍልሚያ ለመጀመር ሪቨን እና ኤዲ የተባሉትን ተፋላሚዎች ወደ መድረክ ጋበዙ። ኤዲ የካፖዌራ ንጉስ ተብሎ የሚታወቅ ተፋላሚ ሲሆን ቃጭሏ እንደጮኸች እጅግ ፈጣን በሆኑ ስልቶቹ ተጋጣሚውን ደጋግሞ መሬት ላይ በመጣል የበላይነቱን አሳየ። በዚህ ድርጊት የተበሳጨው ሪቨን ግን ራሱን ነፃ አውጥቶ መልስ ምት ለመስጠት ሞከረ። በዚህ ምክንያት የማይገመት ስልት በመጠቀም በኤዲ ደረት ላይ በመቀመጥ ተከታታይና አደገኛ ምቶችን ያወርድበት ጀመር። በመጨረሻም የካፖዌራው ንጉስ እንዳይሆን ሆኖ ተደመሰሰ። የመጀመሪያው ፍልሚያ እንደተጠናቀቀ አዘጋጆቹ ለቀጣዩ ተዋጊዎች ዕጣ ወጡ። ተራው የጂን ሆኖ ተገኘ። ተፋላሚውም ሚጌል የተባለ ግዙፍ ቦክሰኛ ነበር። ጂን ወደ ውድድሩ የተጠራበት መንገድ ቢያበሳጨውም ሙሉ ትኩረቱን ሰብስቦ በሙሉ የራስ መተማመን ነበር ወደ መድረኩ የወጣው። ደውሉ እንደተደወለ ታዲያ ምንም ጊዜ ሳያባክን ተፋላሚውን ደጋግሞ በመምታት ለማስደንገጥ ሞከረ። ሚጌል ግን በእነዚህ ውድድሮች ላይ ልምድ ስለነበረው አልተደናበረም። ከመቀጽበት የሰጠው አጸፋዊ ምላሽ ጂንን መሬት ላይ ዘረረው። እሱም በፍጥነት ከወደቀበት ተነስቶ ተከታታይ ምቶችን ሰነዘረ። ነገር ግን ሚጌል በድጋሚ ጣለው። ይህ ተፋላሚ የሚዋጋበትን ያልተለመደ ስልት በጥንቃቄ የተመለከተው ጂን ታዲያ አዲስ ሐሳብ ይዞ ተነሳ። እግሮቹ ላይ ነበር ያተኮረው። እንዳሰበውም ሚጌል ለዚህ አልተዘጋጀም። ሙሉ በሙሉ መንቀሳቀስ አቃተው። ጂን ፍልሚያውን ከመጨረሱ በፊት ቀጥታ ወደ ሄያቺ አቅጣጫ ነበር የተመለከተው። ከዚያም ጭካኔ በተሞላበት ስሜት የሚጌልን እግር ሰብሮ በፍላይ ኪክ አጋደመው። ባላንጣው በስቃይ እየጮኸ ቢያየውም ግልጽ የሆነ መልእክት ለማስተላለፍ የፈለገ ይመስል እላዩ ላይ ዘሎ በመውጣት ያለማቋረጥ አደገኛ ቡጢዎችን አወረደበት። ስቲቭ ይህንን ሲመለከት ፍርሃት ወረሰው። ወዲያውም ፍልሚያው ማብቃቱን በመግለጽ ጂን እንዲያቆም በጩኸት ተማጸነ። ጂን ለማስተላለፍ የፈለገው መልእክት የገባቸው ይመስል ካዙያ በውጤቱ ክፉኛ ተበሳጭቶ ክፍሉን ለቆ ወጣ። ፍልሚያው ተጠናቆ ጂንና ስፖንሰሩ ስቲቭ በኮሪደሩ ላይ መጓዝ እንደጀመረ ካዙያ አገኛቸው። ንዴቱ እያስታወቀበትም የፍልሚያ ስልቶቹን ከዚህ በፊት አንድ ሰው ላይ እንዳየው ገለጸለት።
ማን ይህንን አርት እንዳስተማረው ባያቅም በዚህ መልኩ መዋጋቱን ከቀጠለ ለቴክን ኮርፖሬሽን እጅግ ጠቃሚ ሰው መሆን እንደሚችል አስረዳው። በዚህ አስተያየት የተበሳጨው ጂን ግን ለአምባገነኑ ኮርፖሬሽን በፍጹም ራሱን እንደማይሸጥ እልህ እየተናነቀው ግልጽ በማድረግ ጥሎት ሄደ። ጂን ከሱ ጋር እንደተለያየ ለብቻው ልምምዱን ቀጠለ። ወዲያው ግን ያየችውን ማመን ያቃታት ክሪስቲ በመደነቅ ወደ ውስጥ ገባች። ከዚያም ማንም ሰው ካላያቸው ምንም አይነት ቅጣት እንደማይደርስባቸው በመግለጽ ለጥቂት ጊዜ ያንን ቦታ ጥለው እንዲወጡ ጋበዘች። እሱም ተስማምቶ ተያይዘው በአቅራቢያው ወደሚገኝ መጠጥ ቤት አመሩ። ለተወሰነ ሰዓት ከተዝናኑና በደንብ ከተዋወቁም በኋላ ወደ ማሰልጠኛው ተመለሱ። ወደ የመኝታ ክፍላቸውም አመሩ። ችግሩ ግን ገና አልጋው አጠገብ ሳይደርስ በጨለማ ውስጥ ተደብቀው የነበሩ ኒንጃዎች በሹል ቢላዎቻቸው ሊገሉት ሞከሩ። የቻለውን ያህል ራሱን ለመከላከል ሞክሯል። ነገር ግን ክፍሉ ጨለማ ስለነበር ምንም ነገር ማየት አልቻለም። በዚህ ሰዓት ታዲያ ከጂን ክፍል የሚወጣውን ትርምስ የሰማችው ክርስቲ እሱን ለመርዳት ከመቀጽበት ደረሰ። የማሰልጠኛ ክፍሉን ዳምቢል በመጠቀም የመስታወቱን በር ሰብራ ገባች። ኒንጃዎቹም ኢላማቸው አሁን ብቻውን አለመሆኑን ሲረዱ ሳይወዱ አካባቢውን ጥለው ለመጥፋት ተገደዱ። መጀመሪያ ጂንን ይዘው ወደ ስቲቭ ነበር የሮጠችው። ስቲቭ ሁኔታውን ሲመለከት የኮርፖሬሽኑ መሪዎች ጂን ውድድሩን እንዲሸነፍ ለማድረግ እየሞከሩ መሆኑን ተረዳ። በዚህም በጣም ተናደደ። አዘጋጆቹ ለምን ይህን ማድረግ እንደፈለጉ ለመረዳት የቻለውን ጥረት አደረገ። ልክ በዚያች ቅጽበት ጂን የእናቱን መታወቂያ አወጣ። ስቲቭ ያንን መታወቂያ ካርድ በተመለከተ ጊዜ አይኑ ፈጠጠ። የጂንን እናት በደንብ እንደሚያውቋት ነገራቸው። ቀደም ሲል በአይረን ፊስት ውድድር ላይም አብረው ይሳተፉ ነበር። በተጨማሪም በህይወቱ እንደሱ አይነት ታላቅ ልምድ ያላት ጠንካራ ሴት አይቶ እንደማያውቅ በአድናቆት ተናገረ። ጂን ግን የሰማውን ነገር ሁሉ ለማመን ፈቃደኛ አልሆነም። እናቱ የአይረን ፊስት ተፋላሚ ልትሆን እንደማትችል በመግለጽ ነገሩን አስተባበለ። ሆኖም ስቲቭ እውነቱን እየተናገረ መሆኑን ለማሳመን መማልና መገዘት ጀመረ። ይሄ ማለት ደግሞ ጂን በቴክን ሰፊ ግዛት ውስጥ እስካለ ድረስ ህይወቱ በከፍተኛ አደጋ ውስጥ ነው ማለት ነው። ስለዚህም ውድድሩን ትቶ በአስቸኳይ ወደ አንቪል ከተማ እንዲመለስ ጠየቀው። ይህንን በሰማ ጊዜ ጂን በከፍተኛ ቁጣ ነደደ። መሸሽ ለሱ መቼም አማራጭ እንደማይሆን ግልጽ በማድረግ የትም እንደማይሄድ በቁርጠኝነት ገለጸ። ምክንያቱም የጂን እውነተኛ ዓላማ የአይረን ፊስትን ውድድር ማሸነፍ አልነበረም። ዋነኛው እቅዱ ሄአይቺ የተባለውን እናቱን ያስገደለውን መሪ ማጥፋት ነው። ይህንን ከተነጋገሩ በኋላ በሚቀጥለው ቀን ጠዋት ውድድሩ በታላቅ ድምቀት ቀጠለ። ክሪስቲ ኒና ከተባለች አደገኛ ተፋላሚ ጋር እንድትጋጠም ነበር ዕጣ ይወጣላት። ወደ መድረኩ ከመግባቷ በፊት ግን ኒና የተባለችውን ተፋላሚ አስታወሳት። ትላንት ማታ በመኝታ ክፍል ውስጥ ጥቃት ከሰነዘሩበት ሚስጥራዊ ኒንጃዎች መካከል አንዷ መሆኗን እርግጠኛ ስለነበር ወዲያውኑ ለክሪስቲ በሹክሹክታ ነገራት። እሷም ይህን እንደሰማች በከፍተኛ ተነሳሽነት ወደ መድረኩ ወጣች። እንደተጀመረም በተጋጣሚዋ ላይ ያለማቋረጥ ብርቱ ምቶችን ታዘንብባት ጀመር። ውድድሩ እየገፋ ሲሄድ ኒና የክሪስቲን ትኩረት ለመስረቅ በማሰብ በጂን ላይ የተለያዩ የስድብ ቃላትን በመወርወር ማሾፍ ጀመረች። እሷም በዚህ በጣም ተበሳጨች። ሙሉ ኃይሏን ሰብስባ የሰነዘረችው ተከታታይ ምቶችም ተጋጣሚዋን እስከ ወዲያኛው ሸኘ። ውድድሩ በክሪስቲ አሸናፊነት ከተጠናቀቀ በኋላ የጂን ተራ ደረሰ። በዚህ ቀን የሚጋጠመው ተፋላሚ ዮሺማትሱ የተባለ አደገኛ ሳሙራይ ሲሆን ስቲቭ የጓደኛውን እጅ መጎዳቱና መቁሰሉን ስለሚያውቅ ቀደም ሲል ራሱ በውድድሮች ላይ ያደርጋቸው የነበሩትን ልዩ የእጅ መከላከያዎች በስጦታ መልክ ሰጠ። ጂንም በአዲሱ መከላከያ እጅግ ተደስቶ ወዲያውኑ ራሱን ለፍልሚያው አዘጋጀ። ነገር ግን ባላንጣው ወደ መድረኩ እያመራ ሳለ ታላቁ መሪ ሄአይቺ እጣውን በድጋሚ እንዲያዞረው አዘዘ። ካዙያ የዚህን ውሳኔ ምክንያት ስላልተረዳ ለምን ብሎ አባቱን ጠየቀ። አዛውንቱም የእነዚህ ሁለት ኃያላን ተዋጊዎች ፍልሚያ ለግማሽ ፍጻሜ የሚመጥን እንጂ ለዚህ እንደማይሆን አስረዳው። ይህንን የሰማው ካዙያ ግን በአባቱ ትዕዛዝ ላይ አመፀ። በቦታው ከነበሩት ጠባቂዎች አንዱን በአሰቃቂ ሁኔታ ካጠፋ በኋላ ፊቱን በቀጥታ ወደ አባቱ አዞረ። ካሁን በኋላ መላው ቴክን ኮርፖሬሽን በሱ ትዕዛዝ እንደሚመራም በድፍረት አወጀ። በገዛ ወታደሮቹና በልጁ ክህደት እንደተፈጸመበት የተረዳው ሄአይቺ ታዲያ በከፍተኛ ቁጣ ተንገበገበ። ሆኖም ምንም ማምጣት አልቻለም። ሁለቱ ተፋላሚዎች ወደ መድረኩ ከወጡ በኋላ የየራሳቸውን የጦር መሳሪያ መረጡ። ፍልሚያው እንደተጀመረም ጂን ያንን አደገኛ ሳሙራይ ለማጥቃት ከፍተኛ ጥረት አደረገ።
ነገር ግን ዮሺማትሱ ግዙፍና ከተፈጥሮ በላይ የሆነ ኃይል ስለነበረው አልቻለም። ጂን ይዞት የነበረው መሳሪያም በደቂቃዎች ውስጥ ነበር በሳሙራዩ ስለታም ካታና ተሰባብሮ የወደቀው። ይህ አስደናቂ ትዕይንት ተመልካቾቹን በሙሉ በከፍተኛ ድንጋጤ ውስጥ አለ። ነገር ግን ጂን ጨርሶ ተስፋ አልቆረጠም። ፍልሚያውን በቆራጥነት በመቀጠል የሳሙራዩን መሳሪያ ማስጣል ቻለ። ችግሩ ግን የተሰበረው የጦር እጀታ በዮሺማትሱ እጅ ውስጥ ወደቀ። ጂን ደጋግሞ ለመነሳት ቢሞክርም የሳሙራዩን ኃይል መቋቋም ጨርሶ አልቻለም። በነገሩ እጅግ የተደሰተው ካዙያ ታዲያ አዲሱን ወጣት ሙሉ በሙሉ እንዲደመስሰው ለሳሙራዩ በምልክት ትዕዛዝ ሰጠ። ልክ በዚያች ሰዓት ነበር ተፋላሚው ጂን የጁን ልጅ መሆኑን ለሄይቺ የነገረው። የጂን እናት ለነሱ በምትሰራበት ጊዜዋ ከካዙያ ጋር የፍቅር ግንኙነት ነበራት። ነገር ግን ጂን ሲወለድ ካዙያ አባት መሆኑን መቀበል ስላልፈለገ ሁለቱንም ክዶ ጥሏቸው ጠፋ። ይህንን የሰማው ሄይቺ በቁጣ አበደ። በዙሪያው በነበሩት ወታደሮች ላይም ድንገተኛ ጥቃት ሰነዘረ። ከዛም የአደጋ ጊዜ መቆጣጠሪያ አላርሙን ተጫነ። በዚያች ቅጽበት ሁሉም የቴክን የደህንነት ጠባቂዎች መድረኩን ከበቡ። ጂን ይህንን ሲመለከት የተጋጣሚውን መደናገጥ እንደ ትልቅ አጋጣሚ ተጠቀመበት። ሳሙራዩን በተከታታይ አደገኛ ምቶች አጣደፈው። ታላቁ ሳሙራይ በዚህ መልኩ ሲሸነፍ ያዩት ተመልካቾች በሙሉ በጣም ደነገጡ። ፍልሚያው ከተጠናቀቀ በኋላም ሁሉም ተወዳዳሪዎች በወታደሮች በቁጥጥር ስር እየዋሉ መሆናቸውን የተረዱት ስቲቭ እና ክርስቲ ጂንን ለማዳን በከፍተኛ ፍጥነት ሮጡ። ሆኖም ግን ከስታዲየሙ መውጣት ሳይችሉ ሶስቱም በወታደሮች ተከበቡ። እጃቸውን እንዲሰጡም ተገደዱ። በመጨረሻም ተዋጊዎቹ ወደ አንድ ጨለማ እስር ቤት ተወሰዱ። ሬቨን የተባለው ተፋላሚ የጂን ትከሻ መውለቁን ሲረዳ ወዲያውኑ ወደ ቦታው መለሰለት። ብዙም ሳይቆይ ካዙያ ከታጠቁ ጠባቂዎቹ ጋር ወደ ቦታው መጣ። ካሁን በኋላ በማንኛውም ፍልሚያ ላይ አሸናፊ የሚባለው ባላንጣውን የገደለ ብቻ እንደሆነ ተናገረ። ይህን አሰቃቂ ዜና በሰሙ ጊዜ በክፍል ውስጥ የነበሩት እስረኞች በሙሉ ሐሞታቸው ፈሰሰ። ከዚህ ሲኦል የሚወጡበትን መንገድ ብቻ ነበር ማሰብ የጀመሩት። የጂን ሐሳብ ሁሉም ተፋላሚዎች በአንድነት አንዋጋም ብለው በጋራ ማመጽ ነበር። ምክንያቱም ማንም ተዋጊ ወደ መድረኩ ካልወጣ ውድድሩ መፍረሱ አይቀሪ ነው። ሬቨን ይህንን በሰማ ጊዜ አንድ አስደናቂ እቅድ መጣለት። ወዲያውኑ በበሩ አቅራቢያ በነበሩት ጠባቂዎች ላይ ተወርውሮ ድንገተኛ ጥቃት ሰንዝሮ መሳሪያቸውንም ቀማ። ስቲቭ ይህንን መልካም አጋጣሚ ተጠቅሞ ከወደቁት መሳሪያዎች አንዱን በማንሳት በወታደሮቹ ላይ ተኩስ ከፈተ። በዚህም የተወሰኑ የቡድኑ አባላትን ከእስር ቤቱ ክፍል እንዲወጡ መንገድ ከፈተ። እስረኞቹ ጨርሶ እንዳያመልጡበት የፈለገው አምባገነኑ ካዙያ ግን በአካባቢው ያሉ ወታደሮችን በሙሉ እያንዳንዱን ኮብ ላይ ተኩሰው እንዲመቱ ጥብቅ ትዕዛዝ ሰጠ። በዚህ ታላቅ ሽብር ውስጥ ጂን በአንደኛው ጠባብ የብረት ክፍል ውስጥ ታስሮ የነበረውን ሄይቺ አገኘው። ሬቨን ከኋላ እየመጡ ያሉትን ወታደሮች መንገድ ሲዘጋላቸው ቡድኑ ከአዛውንቱ ጋር ፈጣን ንግግር አደረገ። እሱን ከዚህ ክፍል ካስወጡት አደገኛ ልጁን እንዴት ማስቆም እንደሚችል እንደሚነግረው ቃል ገባ። በዚህ አስከፊ ሰዓት ያገኟትን እርዳታ ሁሉ መጠቀም የነበረባቸው የቡድኑ አባላት ታዲያ ወዲያውኑ ተስማሙ። በፍጥነትም የሄይቺን የብረት በር ሰብረው ነፃ ወጡት። ነገር ግን አዛውንቱን ከታሰረበት እስኪያወጡት ዘብ ቆሞላቸው የነበረው ሬቨን በወታደሮች ጥይት ተመቶ በቁጥጥር ስር ዋለ። እሱ ሲያዝ ቀሪዎቹ የቡድኑ አባላት ወደ አንቪል ከተማ በከፍተኛ ፍጥነት አመለጡ። ጂን ቡድኑን እየመራ ወደ አንድ ምስጢራዊ መደበቂያ ቦታ ሲወስዳቸው ካዙያ በበኩሉ እያንዳንዱን ተፋላሚ አባቱን ጨምሮ በአስቸኳይ አድነው እንዲያጠፏቸው ትዕዛዝ ሰጠ። በሌላ በኩል ሄይቺ ሁሉ የተፈጠረበትን ምክንያት ለጂን እያስረዳው ይገኛል። የካዙያ ወላጅ አባት መሆኑን ሲነግረው ጂን በጣም ነበር የደነገጠው። ልጁ ካዙያ ለምን ያንን ያህል ጨካኝ እንደሆነ በደንብ እንደሚረዳው ገለጸ። ምክንያቱም ካሁን በኋላ ለቴክን ንጉሳዊ ዙፋን የሚወዳደሩ ወራሾች ሁለት ሆነዋል። ይህን እንደተናገረ ከፍተኛ ቁጥር ያላቸው ወታደሮች በጦር መኪና በመታገዝ መደበቂያውን ሰብረው ገቡ። በርካታ ጥይቶችንም በአካባቢው ላይ አዘነቡ። ክርስቲና ስቲቭ ጠላቶቻቸውን ለመመከት ወደፊት ሲወረወሩ፣ ጂንና ሄይቺ ግን ለመደበቅ ሞከሩ። ጥቃቱን መቋቋም እንደማይችሉ የገባው ስቲቭ ታዲያ ፍጠኛ አምልጪ በማለት ወደ ክርስቲ በከፍተኛ ድምፅ ጮኸ። ሆኖም ግን ራሱን ለማዳን ሲሞክር በደርዘን የሚቆጠሩ ጥይቶች በሰውነቱ ላይ አረፉ። ክርስቲን ብትሆን አልቀረላትም። በኤሌክትሪክ ዱላ ተመታ ራሷን ስታ ወደቀች። ብዙም ሳይቆይ ጂንና ሄይቺ በካዙያ ጠባቂዎች እጅ ወደቁ። ካዙያ ያለምንም ጥርጥር መላውን ቴክን በብቸኝነት ለመምራትና የመጨረሻው መሪ ለመሆን በማሰብ አባቱን እዚያው እንዲገሉት ወታደሮቹን አዘዘ። በመቀጠልም የተረፉትን ተዋጊዎች ይዞ አካባቢውን ለቆ ሄደ።
በደቂቃዎች ውስጥ ቦታው በታላቅ ፍንዳታ ሙሉ በሙሉ ወደመ። በሚቀጥለው ቀን ጠዋት ካዙያ አዲሱን የፍልሚያ ሕግ ለተመልካቾቹ አወጀ። የአንደኛው ተፋላሚ ሕይወት ካላለፈ እንደተሸነፈ እንደማይቆጠር ግልጽ አድርጎ ቀጣዩን ፍልሚያ በይፋ አስጀመረ። ተራው ብራያንና ሰርጌ በተባሉ ተፎካካሪዎች መሃል ነበር። ወደ መድረኩ እንደገቡም ተወዳዳሪዎቹ የየራሳቸውን የጦር መሳሪያ መረጡ። ፍልሚያውም ጠንከር ያለ ነበር። ሰርጌ የተባለው የሩሲያ ወታደር አሳቻ ሰዓት ላይ ባገኘው ቀዳዳ የሻምፒዮኑን ሆድ ሲቀደው የሚገባበት ጠፋው። በዚህ ብቻ ግን አልቆመም። ፍልሚያው ፍትሃዊ እንዲሆን በማሰብ የራሱን መሳሪያ ርቆ ወረወረ። ነገር ግን ብራያን ቁስሉ ሳያቆመው ሰርጌን ማቁሰል ቻለ። አርቆ ከወረወረውም በኋላ ቀደም ሲል ጥሎት የነበረውን የሰንሰለት ቢላ መልሶ ጨበጠ። ሰርጌ ከወደቀበት ከመነሳቱ በፊት በብራያን አደገኛ መሳሪያ ሕይወቱ ተቀጨ። ይህኛው ዙር እንዳበቃ ወታደሮቹ የተሸናፊውን አስክሬን ጎትተው ከመድረኩ አወጡት። ይህ በእንዲህ እንዳለ በስታዲየሙ እስር ቤት ውስጥ ካዙያ ከወታደሮቹ ጋር በመሆን ጂንን ክፉኛ እያሰቃየው ይገኛል። ጂን አልፋለምም ማንንም አልገልም ስላለ ነበር ይህ ሁሉ ስቃይ የሚደርስበት። በእንቢታው ከቀጠለ ግን ክሪስቲን እንደሚገላት አስጠነቀቀው። ውድድሩ እንዲቀጥል ለማስገደድም በምርኮኝነት ያዘ። የገዛ አባቱ በእሱና በወዳጆቹ ላይ ለፈጸመው ግፍ ሁሉ ለመበቀል የቆረጠው ጂን ታዲያ ሕይወቱ ያለፈውን የስቲቭን ልዩ የእጅ መከላከያዎች ድጋሚ በእጆቹ ላይ አሰረ። የመጨረሻውን ታላቅ ፍልሚያ ከብራያን ፊውሪ ጋር ለማድረግም ቆርጦ ወደ መድረኩ አመራ። ደውሉ እንደተሰማ ምንም ጊዜ ሳያባክን ነበር የተወረወረው። ነገር ግን የብራያን ቆዳ ስር አደገኛ የብረት መከላከያዎች ስለነበረ በትግሉ ውስጥ ከፍተኛ የሆነ ብልጫ አገኘ። ጂን የቱንም ያህል ቢሞክር ጥቃቶቹን በብራያን ላይ ምንም አይነት ጉዳት ሊያደርሱ አልቻሉም። ይባስ ብሎም ኃይለኛና ተከታታይ ምቶች ያርፉበት ጀመር። ሊሸነፍ ጥቂት ሲቀረው ግን ወጣቱ ቀደም ሲል ከእናቱ ጋር ሲያደርገው የነበረውን የስልጠና ትዝታዎች ብልጭ አሉለት። በስልጠናው ላይ የጠላትን ደካማ ጎን እንዴት በጥንቃቄ ማጥናት እንዳለበት እናቱ በሚገባ አስተምረዋለች። ወዲያውንም ጂን የብራያንን የሳይቦርግ አካል ደካማ ጎኖች ተገነዘበ። በታላቅ ቁጣና ልህም ተሞልቶ በተቃዋሚው ላይ አጥፊ የሆኑ ምቶችን አወረደበት። በመጨረሻም በሰነዘረው የማያዳግም ምት ባላንጣውን ሙሉ በሙሉ መደምሰስ ቻለ። ይህ አስደናቂና ማንም ያልጠበቀው ታላቅ ድል የአንቪልን ከተማ ነዋሪዎች በከፍተኛ ሁኔታ አስፈነጠዘ። ተመልካቾቹ በታላቅ አድናቆትና ጩኸት ስታዲየሙን ሲያናውጡት የካዙያ ዓይኖች ግን ደም ለበሱ። ይህንን አሳፋሪ ውድቀት መቀበል አልቻለም። በእልህ ተሞልቶ የመጨረሻውን ታላቅ ፍልሚያ ከገዛ ልጁ ጋር ለማድረግ በቁርጠኝነት ወሰነ። ስለታም መጥረቢያዎቹንም ከጨበጠ በኋላ በቀጥታ ወደ መድረኩ መሃል አመራ። ጂንም ይህንን እንዳወቀ ከአባቱ ጋር የሚያደርገውን ፍልሚያ እንዴት ማሸነፍ እንዳለበት በጥልቀት አሰበ። ሆኖም ግን በቀደሙት ፍልሚያዎች ብዙ ጉዳቶችን አስተናግዶ ስለነበር በሰውነቱ ውስጥ ምንም አይነት ጉልበት አልነበረም። በመሆኑም በካዙያ ስለታም መሳሪያና ፈጣን ጥቃቶች በቀላሉ በተደጋጋሚ ተመታ። የዓለማችን ጨካኙ አባትም ልጁን በመታው ቁጥር ያሾፍበትና ይሰድበው ነበር። ጂን ምቱ በስቶበት ሕይወቱን ሊያጣ እንደተቃረበ የተረዳችው ክርስቲ ምን ማድረግ እንዳለባት ጨንቋታል። ጂንን ለማዳን በማሰብም በዙሪያ በነበሩት የታጠቁ ወታደሮች ላይ ድንገተኛ ጥቃት ሰነዘረች። አሳቻ ሰዓት ላይ እጇ ላይ በገባው መሳሪያም በክፍል ውስጥ የነበሩት መስኮቶች ላይ በመተኮስ ሰባበረቻቸው። ይህ ያልተጠበቀ የተኩስ ሩምታና ትርምስ የካዙያን ትኩረት ሰረቀው። ጂን ታዲያ ወደ ኋላ ሳይል አጋጣሚውን ተጠቀመበት። በአስደናቂ ፍጥነት ተወርውሮ ከአባቱ እጅ ላይ አንደኛውን መጥረቢያ በመንጠቅ ሆዱ ላይ አሳረፈበት። ይህ ኃይለኛ ምት ካዙያን መሬት ላይ ዘረረው። ከዛም ሌላኛውንም ገጀራ ጥሎ እጁን እንዲሰጥ የካዙያን ሁለቱን እጆች በኃይል ረገጣቸው። ይህ ሰው እናቱን ያለምንም ርኅራኄ ያስገደለው አውሬ አባቱ መሆኑን በሚገባ ቢያቅም ጂን ግን ለወራት ሲጓጓለት የነበረውን የበቀል እርምጃ ለመተው ወሰነ። እንደ አባቱ የገዛ ቤተሰቡን የሚገል ጨካኝ እንዳልሆነ ተናገረ። አይኑን ትኩር ብሎ እያየውም እኔ ባንተ አልወጣውም በማለት በህዝቡ ፊት በኩራት ተናገረ። በመቀጠልም መጥረቢያውን ለክርስቲ አስረከበ። እሷም ጂንን የአይረን ፊስት ውድድር አዲሱ ሻምፒዮን መሆኑን በከፍተኛ ድምፅ ለዓለም አወጀች። ይህ ታላቅ ድል በመላው ከተማው ነዋሪዎችና ምስኪን ህዝቦች ዘንድ ወደር የሌለው ታላቅ ደስታን ፈጠረ።
ይሁን እንጂ ጂን ይህንን ታላቅ ክብር ቢቀዳጅም አንዳችም ስልጣን ሆነ ገንዘብ አልፈለገም። ይልቁንም ወደ ቀድሞ መኖሪያ ቤቱ መመለስ ብቻ እንደሚፈልግ ተናግሮ ያንን ደም አፋሳሽ መድረክ ለቆ ወጣ። ውጭ ላይ እንደደረሰ ግን በርካታ የቴክኖ ወታደሮች አዲሱ መሪያቸው አድርገው እንደተቀበሉት ለማሳወቅ በክብር ተሰልፈው ጠበቁ። ከዚያች ታሪካዊ ቀን ጀምሮ የቀድሞ አምባገነን ኮርፖሬሽን ተደምስሶ ጭቆናና አምባገነንነት ታሪክ ሆኖ ቀረ። የጂንም ስም በመላው ዓለም ላይ የነጻነት ምልክት ሆኖ ለታሪክ ተቀመጠ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።